በስመ አብ ወወልድ ወመንፈስ ቅዱስ ይሄን የወጣው አሁን ከሰውነቷ ላይ ሻንሽ እኔም የባቡ ልጅ ነኝ። ይሄን ሁሉ ደግሞ ያደረገልሽ አባቴ ነው። እባቡ እባቡ አባቱ ነው። ቆይ እኛ ምን አገዝሽ ነገር የለም አንዴ ይቅርታ እኮ እሺ ግራ ገባል ምንድነው የሆነው እኮ ብለን ነው ከሱ ጋር ተስማማኝና ብሩ ይሆንኩኛል እና ከባብ ጋር አልኳታ እና እንደ ፍቅረኛሞች ትሆናላችሁ አልኳት። ሁሉ ነገር በአንዴ 3 ወር ውስጥ ነው በ3 ወር ውስጥ ሁሉንም ነገር አደረገ። በቃ መፈልግ ይሄንን ነው አለ። በዚህ 3 ወር ውስጥ አንቺና እሱ በቃ ጥሩ ፍቅረኝነትም ነበራችሁ። በጣም ነው የደነገጥኩት። ጮኩኝም ሁላ እባቦች ያሳይክ በሱ ብቻ ራስ አይደለም ይሄ በቃ በጣም ነበር የሚያቅለሻልሻት፣ በጣም ነበር የሚያማት፣ በጣም ብዙ ነገር ነው የምትሆነው። ሰላም እንዴት ነሽ? ሰላም ነው? ሰናት ልጅቷ እንዴት ነሽ? እስክንድር እባላለሁ። ያው ጓደኛሽ እኔን የጠራችኝ። እሺ ሰላም ነው? እግዚአብሔር ይመስገን። አሁን እንዴት ነሽ? ደህና ነኝ። ያው በተወሰነ መልኩ ጓደኛሽ የተወሰነውን ነገር እየነገረችን ነበርና ምናልባት ማየት እችላለሁ እግርሽን ምናምን? ያው ትችላለሽ። እስኪ ወደዚህ አድርግልኝ። ያው በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ነው እግሯ የተላው ማለት ነው። እንዴ ነበር ያዩት የመጀመሪያ ቀን ለመቀመጥ ራሱ አይዞሽ በቃ እጠራሻለሁ። እሷን ላውራትና አንቺ ትመጫለሽ። እሺ ችግር የለውም። እዛ ጋር ሁኚ። እሺ አመሰግናለሁ። እሺ ሜላት ያው በተወሰነ መልኩ ጓደኛሽ ያለውን ነገር ነግራኛለች። ሴቶች ያው መሸወድ የለባቸውም። እኔ ያለፍኩበት ነገር ሌሎችም ሊያልፉበት አይገባም ብለሽ እንደጠራሽን አውቃለሁና እስኪ ከመጀመሪያው ጀምረሽ ንገሪኝ። ምንድነው የተፈጠረው ነገር? ያው እንደማንኛውም ሰው ፍቅረኛሽ ነበር ይመስላል። ከዛም በቃ አብረን እናድጋለን ምናምን እየተባባልን ብዙ ነገር አውርተን ነበረ። ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። ከዛ ግን በሂደት ማለት በ3 ወር ውስጥ የሌለ ያለ ሀብት አሳየኝ ማለት ነው። ምክንያቱም ያው የኔ ቤተሰቦች ደካማ ናቸው ማለት ምንም የላቸውም እና እነሱንም እስከመለወጥ ደረስኩ ማለት ነው። በቃ እህቶቼንም ወንድሞቼንም አሪፍ ነገር ላይ እና ስራ ሲያስኳቸው ያ ብር ግን ከየት ይምጣ እንዴት ይምጣ አላውቅም። በፍቅረኛዬ በኩል ነበር የመጣው። አሁን ቀድም ጓደኛዬ ስትነግረን ያው ኮሌጅ ተማሪ እንደነበርሽ ከሱም ጋር የተገናኘሽው ኮሌጅ ተማሪ እንደነበር ነው የነገረችን። አይ ቲንክ የ20 አመት ልዩነት አላችሁ፣ የእድሜ ልዩነት አይደል ከሰውየው ጋር? ከዛ ደግሞ ሌላው የነገረችን ነገር በጣም ራሱን የሚጠብቅ ሁሌ ሱፍ የሚያደርግ ኩል የሆነ ሰው ነው። ያው ምናልባት አንቺ ገንዘቡን አይተሽ ነው የተጠጋሽው በጊዜው? ካምፓስ አሁን ይኸውልሽ መማር አይደለ እየተማማርንበት ነው አይደለ? ስለዚህ ምንም ነገር አትደብቂኝ እሺ? ችግር የለውም እረዳሻለሁ። ለምን እንደምታረዩ እረዳሻለሁና ግልጹን ንገሪኝና እስኪ ከሰውየው ጋር መጀመሪያ ስትገናኙ እንዴት ነበር? ሐሳብሽስ ምን ነበር? ያው ካምፓስ የዳር ልጅ ሆነ ስትማር ብዙ ነገር የሚያስፈልግ ነገራቶች አሉ። እውነት ነው። እነሱን ደግሞ የሚያሟላል ሰው ስታገኝ ደግሞ ከዛ ሰው መራቅ አትችልም። በአንድ ወቅት ነውና እንትን የተተዋወቅ ነው ማለት ነውና እንዲህ ዝም ብሎ ሰላም ብሎኝ ምናምን የተተዋወቅ ነው። ከዛም ግን ነይ ልጋብዝሽ ምናምን እያለ ብዙ ነገር በቃ ይሄ እንዲህ ልበል አንዳውት ኮፒ ማድረጊያ እንኳን አጥቼ ነበር በሰዓቱ። ምክንያቱም እንደነገርኩ ቤተሰቤ ምንም የለውም እና ተቸግረው ነበር የሚያስተምሩኝ። ከዛ በቃ እሱን እንደዛ ሳቀው በጣም ነበረ ደስ ያለኝ ማለት እግዚአብሔር የሰጠኝ ሰው ነው አድርጌ ቆጠርኩት። ምክንያቱም እንደዚህ ሆናለሁ ብዬ አላሰብኩም ነበር።
ከዛም በቃ እያልን ቀጠልን። ከዛም ግን አብረን እየሆንን በቃ ይሄ ስለ ትዳር ምናምን እያወራን ነበር ሁላ ማለት ነው መጀመሪያ ላይ እና ብዙ ነገሮችን አውርተናል። በቃ ይሄ አብሮ ስለመስራት ምናምን ነገር የምፈልገውን ነገር እንደሚከፍትልኝ ምናምን። ከዛ እንደውም እኔ የውሸቱን ምናምን መስሎኝ ነበረ የሆነ ነገር አደርግልሻለሁ ሲል ማለት ነው። ያው አብዛኛውን የግቢ ተማሪዎች የሚያደርጉት ራስነታቸውን እየሸጡ ነው ከባለ ሀብት ምናምን ብር የሚቀበሉት ማለት ነው። እና እሱም ገላኝ ፈልጎ የመጣ ምናምን ነበር የመሰለኝ። ከዛም በቃ ለቤተሰቦቼ ምናምን እንደዚህ አድርግልኝ፣ ምክንያቱም ከኔ በላይ የሚያስፈልጋቸው ለቤተሰቦቼ ነው ብዬ ለቤተሰቦቼ እንዲያደርግ ነገርኩት። ቤት እንዲገዛ ነው? አዎ ቤት እንዲገዛላቸው ምናምን ማለት በቃ እንዴት ልበልህ የቆርቆሮ ቤት ምናምን ነበር የምንኖረው። ከዛ አሪፍ ቤት ገዛላቸው ምናምን። ከዛም አሁንም ስራ እንዲጀምሩ ምናምን ወንድሜንም እህቴንም ስራ እንዲጀምሩ ምናምን አድርግልኝ ስለ አደረገ ምናምን ለእኔም እንደምፈልገው ማለት ነው። ያንን ሁሉ ግን ያደረገው በቃ በ3 ወር ውስጥ ቤቱንም ምኑንም የሚያደርግልሽ ሁሉ ነገር በአንዴ 3 ወር ውስጥ ነው። በ3 ወር ውስጥ ሁሉንም ነገር አደረገ። በቃ መፈልገው ይሄንን ነው አለ። በዚህ 3 ወር ውስጥ አንቺና እሱ በቃ ጥሩ ፍቅረኝነትም ነበራችሁ፣ ጥሩ ግንኙነት ነበራችሁ። ግን አልፈጠንም። አሁን ቤት መግዛት ይሄ ያልሽኝ ድርጅት ሱቆች መክፈት ምናምን በዚህ 3 ወር ውስጥ አልፈጠነብሽም? ግራ አልገባሽም አንቺ? ይዛኔ ገብቶኛል። ግን በቃ ነገርኩህ ወይ አንዴ ፈጣሪ ሲልክልኝ ከመሬት የሚያነሳ እንደዛ በቃ ከፈጣሪ ተልኮ ይመጣልኝ ነበር የመሰለኝ በሰዓቱ ማለት ነው። ከዛም በቃ እንዴት ብዬ ልንገር ብዙ ነገር ከኛ አልፎ ከቤተሰቦች አልፎ ለጓደኞቼ ሁሉ አድርጓል። ለጓደኞቼ ሁሉ ብዙ ነገር አድርጓል። በቃ ምን ብዬ ልንገር። ከዛም ግን የሆነ ሰዓት ላይ እንደዚህ እየተቀየረብኝ መጣ። ያን ሁሉ ካደረገ በኋላ በቃ ሊያናግረኝም በቃ ስልክ ሊያነሳልኝ ምናምን አልቻለም። በቃ ምልሽን ስሚ ምናምን ያለ መቆጣት ምናምን። እኔ ደግሞ ከምድር ተነስቶ ለምን ምናምን የተቀየረብኝ ማለት ልተው ነበር ያሰብኩት ማለት በቃ እንዴ ልበል ያመነጫጭቀኛል ምናምን በቃ ይሄ ሊያየኝም አይፈልግም ስልክም አያነሳም ምናምን የሆነ ሰዓት ላይ ማለት ነው። ከዛ በግድ እየሄድኩ እኔ የማወራው ማለት ነው። መምጣትም አቁሞ ነበር። ከዛ የሆነ ሰዓት ላይ ካፌ ቀጠረኝ። እሺ ከዛ ካፌ ቀጠረኝና አላማሽ ምንድን ነው አለ። አይ እኔ በቃ አንተ ብዙ ነገር አድርገህልኛል፣ ካንተ መራቅ አልፈልግም፣ ተጋብተን መኖር እንችላለን፣ አሁን ላይ ምንም የሚያስፈልገኝ ነገር የለም ምናምን አልኩት ማለት ነው። ከዛ ይህ ሁሉ ነገር ቀልድ ነው እንዲህ አለ። ያው ተጋብታችሁ ልትኖሩ ነው አይደል? መጋባት እንችላለን ያልሽው? አዎ። ይሄ ለምንድን ነው ቀልድ ነው ያለው? ያረኩልሽ ነገር ሁሉ ቀልድ ነው። በዚህ ጊዜያቶች ማለት በ3 ወር የትኛው ባለሀብት ነው ይሄን ሁሉ የሚያደርግልሽ ምናምን ነገር አለ። ከዛ አልገባኝም ምናምን ስለው ልሰማ የሚያስፈራክ ነገር ነው በቃ ትልቅዬ ባባ አለና ከሱ ጋር አዳሪ አለ። እዳሪ? አዎ። ከሱ ጋር ለምን? እኔም በሰዓቱ እሱ ነበር የጨነቀኝ ማለት እኔ ለምን እንዴት ከባብ ጋር ሰው ሆኜ እንዴት አድራለሁ ምናምን አልኩት። ከዛ ይሄ ሁሉ ገንዘብ ከኔ አይደለም እባቡን ይሰጠሻል። ከዛ ማለት ስለው እኔም የሱ ልጅ ነኝ አለ። እኔም የባቡ ልጅ ነኝ። ይሄን ሁሉ ደግሞ ያደረገልሽ አባቴ ነው። እባቡ? አዎ እባቡ አባቱ ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ።
እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 ውስጥ 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ቅድም ጓደኞች ጋር እያወራን ነበርና እባብ እንደምጠይ ነግራኛለች። በጣም የምትጠላው እባብ ነው ህይወቷን ያበላሸው ነው ያለችኝ። እና እንዴት ይሻልሽ? ወላሂ ወደ መታራ ምናምን እሄድ ነበር ድሮ ከጓደኞቼ ጋር ምናምንና መታራ ላይ ውሃ ውስጥ ምን ውስጥ ነው እባብ አብሮት የሚያድረው እና በጣም ነበር የምጠላው ታውቃለች። እና በቃ ጮሃለሁ ሁላ። አሁን መታራ ለማዳ እባቦች ናቸው ያሉት፣ አብረው ያድራሉ። አብረው ያድራሉ። በቃ ውሃ ልቀዳ ምናምን ጆግ ውስጥ ገብተው ታገኛቸዋለህ ምናምን፣ ግን ምንም አይነኩክም። በሙቀት የመጡ ናቸው እና የዛኔ ራሱን ያልወድም ነበር ታውቃለች እሷና እንደዚህ ሲለኝ በጣም ነው ማለት ለሱም ነግሬዋለሁ እባብ እንደምጠላ። ከዛ ግን ከእባቡ ጋር ግዴታ መተኛት አለብሽ ምናምን አለ። ከዛ በቃ ግራ ገባኝ ማለት ነው። እንዴት ሰው ከእባብ ጋር ያድራል? ከዛ ይሄን ማድረግ አልችልም ምናምን አልኩት። ከዛ ይሄን እንዴት ነው ማድረግ ማችሁ? ይሄ እኮ በጣም ቀላል ነው። ያውም ደግሞ አባቴ አንቺን ወዶሽ ብዙ ሰው እንኳን ማለት እሱን ፈልገው ያላገኙ ሰዎች አሉ። ከሱ ጋር ማደር፣ ከሱ ጋር መሆን፣ ከሱ ጋር መብላት መጠጣት ፈልገው ያላገኙ አሉ። ይሄን እድሉን ተጠቀሚ፣ ደግሞ እየለመንኩሽ አይደለም አለ። ከዛ ማለት ይሄንን ካላደረኩኝ አንተን መግፋት አልችልም ምናምን ስለው ጮኸብኝ። አንቺ ያምሻል እንዴ? እኔ እያወራሁሽ ያለሁት ምንድነው? አባቴ ተመኝቶሻል፣ አባቴ ወዶሻል። እኔ አባቴ ስለወደደሽ ነው አንቺ ጋር የመጣሁት እንጂ አንቺን ፈልጌ አይደለም። ይሄን ሁሉ ያደረገልሽ አባቴ ነው አይደለም ምናምን። አባቴ የምትለው የምር እባቡን ነው? ምን ሆነሃል ምናምን ስለው ሁላ ተነስቶ በጥፊ ያለኝ ይሄንን እባብ ምናምን ስለው ማለት ነው። ከዛ አንቺ እባብ ብለሽ ናቅሽው ለኔ አባቴ ነው፣ ያንቺን ህይወት ያስተካከለው የኔ አባት ነው። ይሄን ናቅሽው እባብ ነው እና መተኛት አለብሽ፣ ማደር አለብሽ፣ በቃ ከሱ ጋር ተጋብተሽ መኖር አለብሽ ምናምን አለ። ከዛ ግን እኔ በቃ ግራ ገባኝና እዛው ማልቀስ ጀመርኩ። እየፈተነኝም መሰለኝ። ከዛም ደግሞ ይሄን ነገር ማትስማሚ ከሆነ አለ
ሙሉ ንብረቶችሽን ይነቅጥሻል። አሁን ያለሽበትን አሁን የለበሽው ልብስ እዚህ ጋር እርቃንሽን ማድረግ ይችላል እና እርቃንሽን ሆነሽ ቤት እንደምትሄጂ አይሻል። ከዛም ደግሞ ያው ሰውነትሽ እንደሚመለምን ምናምን ቤቱ ነው አይጦቹ ምናምን አይዞሽ። አይጥም ትፈሪያለሽ? አዎ እንደዚህ አይነት ነገራት በጣም ነው የምፈራው። እሺ እና እንዴት ምናምን ነገርሽ የኔን ይውሰድ የቤተሰቦቼንም ስለ ቤተሰቦች ምናምን አለ። ከዛ ቤተሰቦቼን ደግሞ አስበከዋል ካፈር ላይ ነው ያነሳቸው፣ ከመሬት ላይ ነው ያነሳቸው። አሁን አሪፍ ላይ ናቸው። አስበከዋል እሱን አሁን ሲያጡት ራሳቸውን ያጠፋሉ። ብዙ ነገር ለምደዋል። አዎ ይሄ እንዴት ልበል ድህነት ነው ጥሩ። ድህነት ስትኖረው ምንም የሚከብድ ነገር የለም። ምክንያቱም ድህነት ላይ ነው ቻሌንጆች አሉ። አንዴ ግን ይሄ በቃ ድልቅቅ ብለህ ስትኖር ቻሌንጆችን መቋቋም አንችልም። ከዛ በቃ ለቤተሰቦቼ ብዬ እኔም እሺ በቃ እንደዛማ አታርግብኝ ምናምን ብዬ ተስማሙ ከባቡ ጋር ለማደር ለመሆን። አዎ ምክንያቱም ለእኔ ብዙ መስዋዕትነት የከፈሉልኝ እናትና አባቴን በህይወት ለማቆየት ብዬ ነው። እንዳልኩሽ ያው ጓደኛሽ የነገረችኝን ሪፈር እያደረኩ ነው የምጠይቅሽ እና በጣም ጥሩ ሼፕ እንደነበረሽ፣ ወፍራም ሴት እንደነበርሽ፣ አቋምሽ የትኛውንም ወንድ የሚያስቀና አይነት ወንድ ሴት እንደነበርሽ ነግራኛለች። ከባቡ ጋር ከሆንሽ በኋላ ግን ሰውነትሽ እንደመነመነ፣ ጸጉርሽም ወደ ሽበትነትም እንደተቀየረ፣ ብቻ ይሄ ወጣትነትሽን እንደመጠጠው ነው ስትነግረኝ የነበረውና ከዛ ቀን ጀምሮ ነው ይሄ ነገር የተፈጠረው ነው ወይስ እስኪ ንገሪ? አዎ በቃ ካደርኩ ቀን ጀምሮ ሁሉ ነገር የተቀየረ። እንዴት ነበር ወደሱ የሄድሽው? ይሄ ማደር የሚለው ነገር ምንሽ ከባቡ ጋር እንዴት ሊሆን ይችላል? እንዴት ነው የሆነውስ? አዎ በቃ የዛኔ እንደዛ ሲጠይቀኝ እሺ በቃ ላስብበት ስለ ጊዜም አልሰጠኝም። ትጀምር አንቺን እንድታስቢበት እንድለማመጥሽ አይደለም የመጣሁት እንድወስድሽ ነው አለ። ከዛ ግን ተኛለ የሆነ ቤት ወሰደኝና በቃ ሲተኝ ምናምን አለ። ከዛም ግን ከጎኔ አምጥቶ ሲያስተኛው አይቻለሁ ባባ። እንዲህ በቃ ነገር አመጣና በዘንቢል አወጣው ማለት ነው። ከዘንቢል ውስጥ አወጣውና ባቡ ተኛ በቁመት። ይቀየራል ወይስ እባቡ ሆኖ ነው የሚቀረው? ይቀየራል። ካስተኛው በኋላ በዘንቢል ከቶት ካመጣው በኋላ ተቀይሮ ነበር ወደ ሰው። አይተሽዋል ሰው ሆኖ አንቺ? አዎ። ምን አይነት ሰው ነበር? ጥቁር ማለት የፊቱን ምናምን አላየሁትም፣ ግን ያው ጨለማ ቤት ውስጥ ነው ሲጀምር። ከዛ ግን ምን እየተሰማሽ ነው አሁን ውስጥሽ? አዎ። አሁን ሊመጣ ነው? አይ አይመጣም? አዎ። እሺ ከዛ አስተኛው? አዎ። ከዛ ወደ ሰው ተቀየረ። ከዛ አብረን አደርን ከባቡ ጋር። አዎ። ከዛም ደግሞ ወዲያው በዘንቢል ከቶት ይዞት ሄደ። ጠዋት ማለት ነው? አዎ። ሌሊቱን እንዴት ነው ያሳለፍሽው አንቺ? ሌሊቱን ሙሉ እኔ ሳየው ሰው ነው እንደ ሰው ነው በቃ፣ ግን ጨለማ ቤት ውስጥ ነው። ማብራት ምንም አይፈልግም። በጨለማ ነበር ምንም ነገር። ከዛም በቃ ልክ ጠዋት ላይ ይዞ ሲሄድ ምናምን ሙሉ እንደ ድሮ ነበርኩ እስከ ጠዋት። ከዛ ግን ልክ በዘንቢል ከቶት ሲሄድ ራሴን እንትን ማለት ጀመርኩ። ሰውነት እየቀነሰ ምናምን መምጣት ጀመረ ወዲያው። አዎ። ከዛ እጄ ምናምን የሆነ እንደ ትል አይነት ነገር መምጣት ጀመረ ወዲያው። አዎ። ከእጄ ላይ ምናምን ማለት ነው። በቃ ይዞት ከሄደ በኋላ ከቤት ከወጡ በኋላ እንዲህ ሰውነቴ ሙሉ እየተቀየረ
ከዛ እጄ ላይ የሆነ ነገር ሲሄድ ወደ ብርሃኑ እጄ ሳይ ትል ነው። በእጅሽ እንደዚህ ሲሄድ ምናምን ታውቂያለሽ? ይሰማሻል? ይሰማል። ከዛ ብርሃን ላይ ስታየው ትል ነው። ሆስፒታል ምናምን ስትሄጂ ምንም አይልሽም? ምንም የለም። የዛን ሰዓት ትሉም አይታይም። ሆስፒታል ስትሄጂ ይጠፋል? ምንም ኖርማል። ኤክስሬ ምናምን አሳይተሻል? አልትራሳውንድ ነበር? ሁሉን ነገር አሳይቻለሁ፣ ግን አይታይም። በቃ ከዛ ወዲህ ነው የሰይጣን ስራ መሆኑ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 ውስጥ 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ከዛ ያው እንደነገርኩ እጄ ላይ ምናምን ሳይ እንደ ትል ሲሄድብኝ ውጭ ሳይ ትል ነው የሚወጣብኝ እና ይታየኛል፣ ይታወቀኛል እና ከዛም በኋላ ግን ይሄ በቃ ለስንት ወር መሰለ ለ4 ወር ምናምን ያው ተስማምተን ስለነበረ እሱ መተኛት ማደር ሲፈልግ ሄዳለሁ ወደ እባቡ። እየመጣ ይወስደኛል። እሱ አንድ አይነት ቤት አይደለም፣ ደግሞ ቤት ይቀያየራል። ኦኬ። እባቡ ጋር የተለያየ ቦታ ላይ ነው፣ የተለያየ ቤት ነው። እንትን እኮ ነው በቃ ሲራመድ ነው እንደ እባብ እንጂ ወይም ደግሞ ተጠቅልሎ ዘንቢል ውስጥ ምናምን ይገባል እንጂ እና በትንሽ ነገር መያዝ ይችላል እንጂ ኦልሬዲ ግዙፍና ትልቅ ነው። ይሄ በቆም ያለው ሰው እያለ አይደል አንቺ ፍቅረኛ ከሱ ጋር ይመሳሰላሉ? አረ ይሄ ግዙፍ ትልቅ ነው በጣም። እባቡ በጣም ትልቅ ነው። በቃ ወፍራም ምናምን ነውና ከዛም ቀስ በቀስ ያው በዛ ውስጥ በ5 ወር ውስጥ ማለት ነው ጸጉሬ የሸበተ መጣ፣ እየተበጣጠሰ መጣ። ሳበጥረው ሙሉ ዱብ ይላል። ከዛ በቃ ማበጠር ታውኩኝ ማለት ነው ጸጉርሽን። ምክንያቱም ሳበጥረው ሙሉ ነው። አሁን ደግሞ በጎን እያዩት ነውና ሽበት ነው ጸጉርሽ። ሽበትም ነው ደግሞ በቃ እንደ ድሬድ ሆኗል ተበጥሮ ስለማይታጠብ። ከዛ ታውኩት። ከዛም በቃ ሰውነቴ ላይ ምናምን በቃ እንትን ነው ይሄ ቦታ እየለየ ምናምን ትላትል ይሄ ሲሄድብ እንዴት ነው እንደዚህ አይነት ነገር ምናምን ያወጣብኛል ምናምን። ከዛ ነው ወደ እግሬ ሄደው። ከዛ አሁን ይሄ እንዳለ ነው በቃ እንዳለ ታፋይ ነው። ቆይ አንቺ ይሄ ነገር ሲሆን አልጠየቅሽውም? ለምንድን ነው የሚተለው ሰውነቴ ምናምን የሚለውን ነገር እሱን ለመጠየቅ አልሞከርሽም? እሱ ላይ የሚል አሁን ጓደኛዬም ማለት ነው ታያለች፣ እሱ ላይ ይሄድበታል። እንስሳዎች ምናምን ይሄዳሉ
እንዲያየችው ይሄዱበታል። እንሽላሊት ሲሄድ አየሁ ምናምን ብላ ነበር። ታያለች ብዙ ነገር እባብ ሲሄድ ምናምን እንሽላሊት በቃ አይጦች ምናምን ይሄዱበታል። እና እሱ ላይ ያንቺ ፍቅረኛ ላይ እንደዛ ሲሄድ ታያለች። እና ስታይ እኔም እያየው ነበረ፣ ግን እያየው አልፌ ነው እዚህ ማለት አሁን ወደ እኔ መጣው። ገባ ይሄ አንዴ በቃ ገብቼበታለሁ። እኔ ያው አንዳንዴ ሴት ስትሆንም ሆነ ድሀ ስትሆን ብር ይሸውዳል፣ ብር ያታልላል። በዛ ሰበብ በብርና በቤተሰቦቼ ሰበብ ያው ቤተሰቦቼ ባይገፋፉኝም ለእነሱ ብዬ ያው እንደዚህ ሆኜ ቀርቻለሁ። ስጠይቂው ምን አለሽ? ይተላብኛል ምናምን ነው አልጠይቀሽ አታውቂም? ስጠይቀው ታዲያ ኖርማል አይደለም እንዴ ነው የሚለኝ፣ ቀለል አድርጎ የሚመልሰው። ልክ እንደኔ እድለኛ ነሽ ተመርጠሽ ነው ምናምን ይላል። ይሄ የተመረጡ ሰዎች ላይ ነው ያልገቡበት። በቃ ከአባቴ ጋር ያልተስማማ ሰው ይሄ ነገር አይወጣበትም። አንቺ ሰውነትሽ ላይ ዝም ብሎ ትል ይወጣል። ትል ይወጣል። በቃ ለሰው ደግሞ አይታይም። በቃ ሐኪም ቤት ሲሄድ ይጠፋል። ሰውነቴ ብቻ ነው በቃ ሰው የሚያየው ሰውነቴና ጸጉሩን ብቻ ነው የሚታየው። ሰውነትሽ እየመነመነ እንደሆነ ደግሞ ያው ያስታውቃል። እንዴ የለውም እኮ በፊት እኮ በጣም ወፍራም ነበርኩ፣ አሁን ግን የለውም በቃ። ከዛም እሷን እንትን እላታለሁ በቃ እንዳገባ እሰድባታለሁ። ፍቅረኛን ወደሽ ነው ምናምን እላታለሁ። ይሄ እንደማንቋሽሽ የለም ዝም በይ ምናምን እያልኩ ገፋት ነበር። እንትን አይንሽ ነው እባክሽ የሚሸውድሽ፣ አይንሽን ተመርመሪ ምናምን እያልኩ እሰድባት ነበር። ያ ሁሉ ነገር የሆነው ደግሞ ጓደኛዬ እዚህ ውስጥ እንዳገባ ነው። ምክንያቱም እኔ አንዴ ገብቼበታል። አንቺ እየከለከልሻት ነገር ነው ሀሳብሽ? እዚህ ውስጥ እሷም ተጨምራ እንዳገባ ነው እኔ እየተከላከልኩላት ነበር በሰዓቱ። እና ያው ብር ሊያታልላቸው ይችላል፣ ድህነት ሁሉም ቤት ሊኖር ይችላል። እና አሁን እኔ እንዲህ ከመሆን የተነሳ ህዝብ በቃ እኔ እንደዚህ ሰዎች ይማሩ ብዬ ነው አንተንም ሆነማ የትኛውንም ሚዲያ እንድጠራልኝ የጨቀጨኳት። እሷ እንኳን ጓደኛዬ እንደዚህ ሚዲያ ላይ መውጣት የለብሽም ምናምን ብላኝ ነበር፣ ሀሳቡን ሳቀርብላት ማለት ነው። ስለ እባብም እየነገረች ነበር፣ ይወጣል ሰውነቷ ላይ እያለች ነበር። እሱስ ምንድን ነው? በቃ እንደዚህ እንዲህ ልበል፣ በየጊዜው እባብ ወልዳለሁ። በየጊዜው? የሆነ ሰዓት እባብ ከማህፀን ይወጣል። ምን የሞተ ነው ወይስ ነፍስ ያለው? ጓደኛዬ ይጥራል። እስኪ ጥራት እስኪ ነይ በላ። እናት ፈለገችሽ መሰለኝ። ምንድን ነው የመጣው? ምንድን ነው ይሄ ነገር? ጓንት ለምንሽ ነው? አንዴ ውጪውን እናት አንዴ እሺ ደህና ነሽ? ነው ጓደኛዬ። ወይኔ ጉዴ። ቆይ እኛም የምናገዝሽ ነገር የለም። አንዴ ይቅርታ እኮ እሺ። ግራ ገባል። ምንድን ነው የሆነው እኮ ብለን ነው። ጓንት ነው ይሄ ነገር? አይዞሽ። እሺ ምን ላድርግልሽ? ነኝ ምን ላግዝሽ? ደንግጬ ነው ስለዚህ ላይ ላግዝሽ። አይዞሽ። ምንድን ነው የሚሰማት ሲመጣበት? አሁን ያው እንዴ አይዞሽ እናቴ። ምን ላድርግልሽ? ሌላ አንዴ እንውጣ። እሺ እናት እንምጣ። አየኸው ከጓደኛዬ ምንድን ነው ይሄን የወጣው አሁን ከሰውነቷ ላይ? ሻንሽ እሺ
እዚህ ነው የሚቀመጠው? ሌላም ጊዜ እዚህ ነው የምታረጊው? እዚህ ነው ያወጣው። እዛ ሲመጡ እንደምንም ሻፋት ነው እንጂ ጉድ ነው እንተ ስላሴ ስም እህቴ አይዞሽ። ሁሌ ነው እንደዚህ በቃ የሚወጣው ማለት ነው? እርጥበት ፈሳሽ ምናምን የለውም? ዝም ብሎ ሹልክ ብሎ ነው የሚወጣው? ያሰቃይሻል? ግራ ገባን እኮ። ግን አብዛኛው የሞተ ነው አይደለ የሚወጣው ነው ሁሉም የሞቱ ናቸው? ሁሉም የሞተ ነው የሚወጣው። ምንድነው አሁን ምንድነው የሚባለው? ከሱ ጋር ስለተኛሽ ነው እንደዚህ ሆንሽው? ጂሰስ። አሁን ቤተሰቦቿ ይችላል እናቷ ምናምን አብዛኛው ጊዜ በመጣበት ጊዜ አላገኛቸውም። የት እንደሚሄዱ የት ሄዶ ነው ማዘር? ወጥቷል፣ ጎረቤት ለቅሶ። አሁን ይሄን ነገር ማን ያውቃል ከሷ እና ከእናትሽ ምናምን በዙሪያሽ ካሉ ሰዎች ውጭ? ማንም አያውቅም። ተደብቀሽ ነው ያለሽው ማለት ነው? ያው ስለማልወጣ ማንም አያይ። ያመመሽ ነው? አሁን ደህና ነሽ? አንቺ ሰውየውን ከዛ በኋላ አላገኛችሁትም? ፍቅረኛ አግኝቼዋለሁ። ኢቭን አይደለም ይሄንን ከማወቄ በፊት ሳላውቀው በፊት ራሱ እሷን ለማግኘት እሷ ጠፍታብኝ ስለዋውል ራሱ አያነሳልኝም ነበር። ደጋግሜ ሞክሬለታለሁ፣ ደውያለሁኝ። አሁን የት ነው ያለው ፍቅረኛሽ? የለም? አግኝተሽው አታውቂም? እሱን አሁን ማግኘት ብትፈልጊ እንዴት ነው የምታገኘው? አሁን ላይ እሱም የማይመጣም ወደ እኔ፣ ምክንያቱም ለቤተሰቤ ስላወራሁ እውነትም እንዳሉ ደግሞ ያለውን ነገር ሁሉ እየወሰደ ነው። አብሬውን ተኝቼው እንዳየሁ ነው። እዚህ ቤት አልነበረም። አሁን ቤቱ ምናምን ተቀምጠሽ ነው? አዎ ሙሉ ቤቱን ወስዶታል። እሺ ቆይ እሱን ለመጨረሻ ጊዜ ስታወሪው እንዴት ነው? በምን አይነት ሁኔታ ውስጥ ነበር? ይሄ አሁን እንደዚህ አልጋ ላይ ከመተኛት በፊት ለመጨረሻ ጊዜ ከፍቅረኛሽ ጋር የተያየሽው መቼ ነው? በምን አይነት ሁኔታ ውስጥ ነበር? ያው እንደዚህ ሰውነቴ ምናምን ከሳብኝ። ከዛ በጣም ስገረጣ አወራሁት። አረ እኔ እየቻልኩ አይደለም፣ ሰውነቴ እንደዚህ ሆነን እያመመኝ ነው ምናምን ስለው እባክሽ ልመጅም አይቻል ነገር የለም፣ ከዚህ በኋላ አይንሽን ማየት አልፈልግም ማለት። ቆይ አይንሽን ማየት አልፈልግም የሚልሽ እኮ አንቺ ስህተት ስትሰሪ ነው አይደል? ያጠፋሽው ነገር ነበር። ለእናቴ ደውዬ ነግሬያት ነበር። ምን አልሻት እናትሽን? እንደዚህ ሁሉንም ነገር ነገርኳት። ከባብ ጋር እየተኛው ነው ብለሻታል? አዎ። ስለዚህ ይሄንን ነው እንደ ስህተት ቆጥረው እነሱ እንደዚህ እያረጉሽ ያሉት ነው? ይሄ ነገር ደግሞ ከኛ ውስጥ መውጣት የለበትም። ከዛ አይንሽን ማየት አልፈልግም፣ ከዚህ የበለጠ አደርግሻለሁ። አሁን እኮ አንዴ ተኝተሻል፣ አባል ሆነሻል ምናምን አለ። እሺ የሚወለደውስ መቼ ነው የጀመረሽ? ይሄ እባብ እወልዳለሁ ያልሽኝ እዚህ ከመጣሁ በኋላ ነው። በቃ እናቴ መጣች፣ ያን ቃል አወራሁ። እናቴ ጋር ደወልኩ፣ መጣች፣ አመጣችኝ፣ ተኛሁ። ከዛን ቀን ጀምሮ እዚህ ከተኛሁ መውለድ ጀመርኩ። አሁን ሰይጣኑ ያንቺን ወጣትነት ነው እየወሰደ ያለው ነው? እንዴት ነው ሀሳቡ? ሙሉ ነገር ምንም እኮ አልቀረችም። ጓደኛ አታያትም? እንዳለ ምጥጥ አድርጎ ነግሮሻል? ወጣትነትሽን ነው የምወስደው ምናምን ብሎሻል? አዎ ብሎኛል። ብሎሻል? አዎ ሙሉ ነገርሽን ነው የምወስደው። ስለዚህ ይሄን ነገር አሁን አንቺ ይሄን ለማስተካከል ምን አደረግሽ? በምን እንዴት ተንቀሳቀሽ? ምን ላድርግ ነው? እኛ አሁን እንርዳሽ ወይ እናግዝሽ ብንል እሷም አለች እኔም አለው ቤተሰቦችሽም አሉ እናት አባትሽና ምንድነው የምናደርግልሽ ለአንቺን ለማገዝ? እኔ አንዴ በቃ እንደዚህ ሆኛለሁ፣ ግን ደግሞ ከኔ ህዝብ እንዲማር በቃ ይሄን ነገር እንድታስተላልፍ ነው የምፈልገው። የኔን ታሪክ እንድትናገር ነው የምፈልገው። ምክንያቱም
እንደኔ ለብር ብላ ወጣትነቷን ሁሉ ነገሯን መሰዋ ሴት አለች። ያው አንደኛ ሴትነቷን፣ ሁለተኛ ለቤተሰብ ብላ የምትገባበት ብዙ ሴቶች አሉ እንደኔ እና ከኔ ትምህርት እንድትወስዱ ብዬ ነው። ለእነሱ ከደረሳችሁ፣ ለእነሱ ይሄንን ካስተላለፋችሁ ለእኔ በቂ ነው። እኔ ከዚህ በኋላ ምንም አልሆንም። በቃ ፈጣሪ እስከፈቀደ ድረስ እንዲሆንኩ ነው የምኖረው። ምክንያቱም ያልገባሁበት ሕክምና የለም፣ ያላደረጉልኝ ነገር የለም፣ ምንም ነገር የለም። አዎ። ስለዚህ ወጣቶች ያው ከኔ ይማሩ ነው አንቺ ሀሳብሽ? አዎ፣ ወጣቶቹ ከኔ ይማሩ። እኔ አንቺ አሁን አጠፋሁት የምትይው ጥፋት ምንድነው? ምንድነው ያጠፋሽው እንደ ጥፋት የምታየው አንቺ? ከራሴ በላይ ብር አስበልጬ ማየት። ምክንያቱም ቆርቆሮ ቤትም ኖሩ ቪላ ቤትም ኖሩ ቤተሰቤ ከቪላ ቤቱ እንደውም ቆርቆሮ ቤቱ ይሻላቸዋል። ምክንያቱም በቃ ወዴትም አይሄዱ። ከዛ እዛ ላይ እየኖሩ ምንም ጎሏቸው አያውቅም። ምክንያቱም በአቅማቸው እየኖሩ ነበር። ያልሆነ ነገር ያላሰቡትን ነገር አድርጊያቸው አስበከዋል ከላይ ወደ ታች ስጎትታቸው እና በቃ ወጣት ከኔ ይማር። አብዛኞቹ ሴቶች በቃ እናቴ ሳንችስ ያው ጓደኛዋ ነሽ እና ለወጣቱ በተለይ በእናንተ ኤጅ ላይ ላሉ ሴቶች የምታስተላልፊው ነገር የምትናገሪው ነገር ካለ? እኔ ማስተላልፈው ነገር ራሳችሁን ውደዱ። ከራሳችሁ አስበልጠው ማንም ሰው እንደ ገንዘብም ይሁን ምንም ይሁን ማንም ሰው አታስበልጡ ነው የሚለው። መጀመሪያ ራሳቸው ሲቆሙ ነው ገንዘቡ ምኑም የሚመጣው። አሁን ጓደኛዬ ቢቀር እሷም ጤና ሆነ ከዚህም የበለጠ ገንዘብ ማግኘት ትችላለች። በጣም ብዙ ነገር ማግኘት ትችላለች። በተማረችው ፊልድ ራሱ የፈለገ ቢሆን አንድ እንጀራ እንኳን አታጣበት እና እያልኩ ያለሁት በቃ ራሳችሁን ውደዱ፣ ሃይማኖታችሁ ላይ ጠንክሩ። በቃ ተማሩ። አሁን ከሷ ከሰማችሁት ነገር ተማሩ ነው የሚለው። እኔ አሁን በጣም ሃይማኖት ላይ እንዴት ነሽ አንቺ? ሃይማኖት ላይ ብዙም አይደለም። እንደውም ግቢ ከገባው በኋላ ማለት ይሄ ወደ ቤተክርስቲያን ምናምን አልሄድም ነበር። ያ ነገር ይመስለኛል እንደዚህ እንደሆነ ያደረገኝ። ያው ብዙም ጠንካራ አይደለም። ደካማ ሰው ደግሞ ሲያገኝ ሰይጣን መጫወቻ ነው የሚያደርገው ልጅ በሃይማኖት ነው። አንቺ ግን አሁን በጣም ምልሽ ያለሽበትን ሁኔታ ምናምን እረዳለሁ። ነገር ግን ሰይጣን በአካል አይተሽዋል ማለት ነው። ያው አንቺም ሳታውቂው ከሰይጣን ጋር ነበርሽ ማለት ነው። አሁን የእሷ ጓደኛ የእባቡ ልጅ ነኝ ያለሽ? እባቡ አባቴ ነው። እባቡ አባቴ ነው። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን፣ ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ
አለው። በ779,000 ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450,000 ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሀል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 ውስጥ 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሷ ይሰወርብኛል ምናምን ስትል ነበር እና ምናልባት አንቺ ጋር ያየሽው የተለየ እንደው ይሄ ሰው ይሄ ነገር ሰው አይደለም ያስባለሽ የተለየ ነገር ያየሽበት ነገር ነበር? እሱን ፍቅረኛሽን? አዎ ይሄ አንዳንዴ አምልጦኝ በስማም ምናምን እላለሁ። እሺ በቃ የለም ከአጠገቤ የነበረው ልጅ የለም። በስማም ስትይ? አዎ ይሄ በቃ የፈጣሪን ስም ስጠራ በስማም ስል በቃ የለም ከአጠገቤ ብን ይላል። ከዛ ግን የት ሄደ ነው ምናምን ስል እንደዚህ አትበል አልኩሽም ወይ? እኔ በእምነቴ ጠንካራ አይደለሁ። በቃ አትበይ፣ ከኔ ጋር መሆን ከፈለሽ እነዚህን አትበይ ይለኝ ነበር። ከዛ ግን እንደዚህ አምልጦኝ ባልኩ ሰዓት እሱ ካጠገቤ ብን ይላል። ግን እንደዚህ ይሆናል ብዬ አላሰብኩም ነበር። ያው ነገራቶች ካለፉ በኋላ በሚገቡ በእርግጥ የምታስተውያቸው ከሆነ በኋላ ነው። ግን ይሄ በጣም የሚገርም ነው። አሁን ላይ አንቺ በስማም ስትይ እሱ የሚጠፋ ከሆነ ትልቅ በቃ ማሳያ ነገር ነበር ያስተዋለው ሰው። አዎ ግን በሰዓቱ እኮ አታስበው። አሁን ላይ ነው በቃ ሙሉ ነገሩ እየገባኝ። በጣም ያሳዝናል። እንግዲህ ያው እኛም ልናደርግ የምንችለው ነገር እንግዲህ የእናንተ በተለይ አንቺ የህይወት ተሞክሮ ለብዙ ወጣቶች ትምህርት ነው ብዬ አስባለሁ። በተለይ ጊዜያዊ ነገሮች ብልጭልጭ ነገሮች እያታለሉን ባለበት በዚህ ጊዜ ስልክ ለመቀየር ስትል ድንግልናዋን የምትሸጥ ያለንበት ጊዜ ነው እውነት ለመናገርና ትክክለኛ አባባል ነው። ገንዘብ አትውደዱ፣ ራሳችሁን መጀመሪያ አክብሩ። እንደዛ ነው ብዬ ነው የማስበው። እሺ እንግዲህ የምናግዝሽ ነገር አለኛ ምናልባት የምትፈልጊው ከኛ እንደዚህ ልታረጉልኝ የምትይው ነገር አለ? የለም። አንቺስ ምን የምናግዛት ነገር አለ? ሜቢ እኛም ልንረዳችሁ የምንችለው ነገር ካለ? ብዙ ቦታ ሞክራለች፣ ሆስፒታልም በእምነትም እዛ ወደ አዋቂ ብዙ ቦታ ሄዳለች። እስቲ የምታውቁት ሰው ካለ? አይ የዚህ አዋቂ ምናምን የሚባለው ነገር እዛው በዛው ነው። አሁን ይሄ እዛው በዛው ከሚሆን ጸበል ነው። እኛ አሁን የምናስበው ምንም ነገር እኔ አሁን ፐርሰናሊ ምንድነው የምትመርጠው ካላችሁ ጸበል ነው የምመርጠው። ስለዚህ ጸበል ይዘናት እንሂድ። እኛ የምናግዘው ነገርም ካለ እናግዛችሁና ያው ሁኔታው ትንሽ ያሳዝናል፣ ግን መደረግ ያለበት ጥንቃቄ ተደርጎ ጸበል ቦታ ይዘናት እንሂድ። እዛ ጸበል ቦታ ሆነሽ ደግሞ ያለውን ነገር ያው ሰይጣን አይደል፣ ሰይጣንን ደግሞ የምናሸንፈው ብቸኛው ነገር ያው በእግዚአብሔር ኃይል ነው። ስለዚህ እዛ ቦታ ሆነን የእግዚአብሔርን ስም እየጠራን ሰይጣንን መከላከል ነው። ይሄ ነው ያለው አማራጭ፣ ይሄ ነው የማምነው። ስለዚህ ጸበል እንውሰድሽ እኛ ተከታተሉ፣ እናትየዋን አናግሪያት ምናምን፣ ከዛ እኛ እንመጣለን፣ ጸበል ይዘናት እንሄዳለን። እሺ ችግር የለውም። እሺ እንግዲህ ውድ ቤተሰቦቻችን ያው እህታችን ላይ ያለው ነገር ይሄንን ይመስላል። ብዙዎቻችሁ እንደምትማሩበት ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።